የሰማችሁ እንደውም ብፁዕ አቡነ ሕዝቅኤል መጽሐፍ መምህራችን ነበሩ። እዛ ቀን የማህሌት አይተውን ደግሞም እኮ እንጠራራላችኋለን እነዚህ ልጆች ሊያረጉ ነው እንዴ እስኪሉን ድረስ ከፍ ከፍ ሁሉ ማለት ጀመር። የጀመርን ሰሞን ነው አባቶች እኮ እንደሚሉት ነው። በልጅነቱ የመነኮሰ ሰለሞ ይሞታል እንደሚሉት አይነት እኮ ነው። ከዛስ ጥቂት እንደቆየን አፍታ እንደቆየን እጃችንን እያወረድን መቋሚያ መፈለግ ጀመር። መቋሚያ ኃጢያት ነው እያልኩ አይደለም፣ እየሰማችሁ። ከዛስ ትንሽ እየቆየን ደግሞ ስግዱ ሲባል በዛው ማንኮራፋት ጀመር። ደግሞ እኛን አራያ እንዳታረጉ ለትምህርት ነው መነግራችሁ። እየሰማችሁ ስንቀንስ እኮ ነው እኔና እናንተ ምን ኖረው የቀድሞ ፍቅራችን እየቀዘቀዘ የቀድሞ ትጋታችን እየጠፋ ማህሌት የሚያድሩት አልጋ ላይ ያንቀላፉ የወለዱት በጊዜ ወሊድ ብቻ ሳይሆን ከጊዜ ወሊድ በኋላም እየዛሉ ወገኖቼ ብዙ ነገርን እየቀነስን መጣለን። በአቅም መጸለይን አልጀመርንም። በአቅማችን መጸለይ አቡነ ዘበሰማያት ከሆነ እሷን በደንብ አድርጎ መጸለይ፣ እሷን በደንብ አድርጎ ማጣጣል። እሳት ማቀጣጠል ተሰጣታሉ ስራ። እሳት እያቀጣጠለች ያን ቀን እኮ ነው የገባችው አሉ። የሆነች እሳት መጣ ጥብስ አረገቻታሉ። ምን አለች አሉ ሴትዮይቱ፣ እኛን ጻድቃኑንማ እንዲህ ካቃጠለን ይው በከተማ ገብርኤል አካባቢ ያሉትንማ እንዴት ሊያረጋቸው ነው አለች አሉ። ያን ቀን ገብታ እንደዚህ የለም ወገኖቼ። ቀስ በቀስ ኦርቶዶክሳውያን ከአቡነ ዘበሰማያት ጀምረው እጆቻቸውን ሲዘረጉ እሳት የተፉ እነ ማክሲሞስና ዲሞዲዮስ የሚባሉ አባቶች አሉ። አፋቸው እሳት እስኪተፋ እጆቻቸው እሳት እስኪያወጣ ድረስ የደረሱ እስከ እሳትነት እስከ ከዊነ እሳት የደረሱ አባቶቻችን አሉ። እየጸለዩ ከፍ ብለው አንድ ክንድ እስከ ስንዝር ከፍ ያሉ አባቶች አሉ። እየጸለዩ ቢያንስ ግን ኦርቶዶክሳውያን እንደው የታዘዙትን የጸሎት ጊዜ ተዋቸው። በማለዳና በምሽት አቡነ ዘበሰማያት የቋሚ የለጓሚ የአራሽ የተኳሽ ጸሎት ማድረስ እንኳን ያቀተናል ኦርቶዶክሳውያን። ቢያንስ ኦርቶዶክሳውያን እግዚአብሔር የሚፈልገው ተከታታይነት ያለው የማይቋረጥ ጸሎት እንዲሆን ነው ወገኖቼ። ስትጀምሩ ደካማ ጸሎት ሊሆን ይችላል። ስትጀምሩ የረከሰች ጸሎት ሊሆን ይችላል። ስትጀምሩ ማትሰሙ ሊመስላችሁ ይችላል። ግድ የለም የረከሰ ጸሎት በመጸለይ ነው ወደ ንጹህ ጸሎት የሚደረሰው ኦርቶዶክሳውያን። ደካማ ጸሎት በመጀመር ነው ወደ ብርቱ ጸሎት የምንጓዘው። ከዜሮ በመጀመር ነው ከፍ የምንለው። ግን እንጀምረው ኦርቶዶክሳውያን። ለዚህ ዘመን መድህናችን ከጸሎት በቀር ምን አለ መሰላችሁ? ከጸሎት በቀር የሚድንበት እንዳለ የሚያስብ ሰው በሰይጣን የተታለለ ነው ይላል ማር ይስሐቅ። ከጸሎት በቀር መዳኛ የለንም ኦርቶዶክሳውያን። እግዚአብሔርን ከመጥራት በቀር መውጫ የለንም ኦርቶዶክሳውያን። በግልም በቤተ ክርስቲያንም እንደ ሀገርም ከጸሎት በቀር መትረፊያ የለንም። ከዚህ ውጭ ካሰብን በሰይጣን የተታለልነን የሚለው ለዚህ ነው። የረከሰች ቢመስላችሁም ጸልዩ ወገኖቼ። እደግመዋለሁ፣ ኃጢአት እየሰራን ቢሆን እንኳን ላለመጸለይ ማፈር የለብንም ኦርቶዶክሳውያን። እግዚአብሔርን ለማናገር መደበቅ የለብንም ኦርቶዶክሳውያን። ታመንም ቢሆን በመከራው በምንም ሁኔታ ውስጥ እንሆን፣ እንደውም አንድ ሊቅ ምን ይላል? መታመምህን ላለመጸለይ ምክንያት አታድርግ፣ ይልቁንም ይላል ለህመምህ መድኃኒት የሚሆንህ ጸሎትህ ነው ይላል። አልጋ ላይም ወድቀህ ብትሆን ጸልየው። አልጋ ላይ ወድቀው እየጸለዩ የኤርሚያስን ሰቆቃው ኤርሚያስን እየደገመ እያነበበ አንድ እንባ በሚያነብበት መጽሐፍ ላይ አረፈ ይላል። አንድ ታሪክ ሳነብ አልገባውም ምን እንደሆነ። ለካ እጅግ ጽኑ እንባ
እንባን የሚያለቅሰው የነብዩ የኤርሚያስ እንባ ነበር የሚጸልይበት መጽሐፍ ላይ ያረፈው። ነብዩ ኤርሚያስ አብሮት መጥቶ ለካ ያለቅስ ነበር በታመመው አልጋ ላይ ወድቆ። በታመማችሁበት አልጋ ላይ የሚመጡ ቅዱሳን አሉላችሁ። መታመማችሁን ምክንያት አድርጋችሁ ጸሎቴ ደካማና የረከሰች ናት ብላችሁ ላለመነጋገር ከእግዚአብሔር እንዳትርቁ ጸልዩ። ምንም እንኳን ከምትፈልጉት የህይወት ደረጃ ንጹህ ህይወት ደረጃ ንጹህ ጸሎት ደረጃ ባትደርሱ ጸሎትን ግን አታቆሙ። ስታቆሙ ትሞታላችሁ። ስታበቁ ይበቃል። ለዚህ ነው ሁል ጊዜ እንድንጸልይ ጌታችን በወንጌል በምሳሌ ታስታውሳላችሁ። አችን ሴት ዘውትር መጸለይ ስለሚገባ አንድ ምሳሌ ነገራቸው ይላል። ባሏ የሞተባት አንዲት መበለት የሆነች ሴት ፍረድልኝ እያለች ዳኛውን ተዘበዝበው ነበር ይላል የሉቃስ ወንጌል ምዕራፍ 18 ቁጥር 1። በሞቴ ስሙኝ ፍርድ ትፈልጋለች። ዳኛው አልፈርድ አላት ወገኖቼ። ከዚያስ ዘውትር እየሄደች መዘብዘብ መጨቅጨቅ ጀመረች። ከዕለታት አንድ ቀን ግን ዳኛው ምን አለ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ዝብዘባዋ ብዬ እፈርድላታለሁ አለ ይላል። በጨካኝ ልብ የመሰለው እግዚአብሔር የኔና የናንተን የጨካኔ ልብ ለመግለጽ እንጂ እሱ ደግና ሩሩህ አምላክ ነው። ግን ምን እንደሆነ ታውቃላችሁ? ፈረደላት። ምንም የሌላት ብትሆን እንኳን አብዝታ እግዚአብሔርን በጸሎት በመጠየቋ እንደሚፈረድልን ሲያሳየን ተመልከቱ። ምንም የላት የምትሰጠው ገንዘብ የላት፣ ደሃ ናት። የምትማርክበት ውበት የላት፣ አርጅታለች። የምታስፈራራባት ባል የለ፣ ሞቶባት። ግንስ ፈረደላት። ሁል ጊዜ ጠይቁት፣ ሁል ጊዜ አናግሩት፣ ሁል ጊዜ ደጅ ጥኑት። እግዚአብሔር እንደዚህ ዳኛ ጨካኝ አይደለም። ይፈርድላችኋል፣ ይደርስላችኋል። እንባ ከፈሰሳችሁ እንባችሁን ያብስላችኋል። ጉልበት ከካዳችሁ ያቆማችኋል። ከተሰበራችሁ ይጠግናችኋል። ከተሰነጠቃችሁ ይለስናችኋል። ካጣችሁ ይሞላላችኋል። ከጎደላችሁ ይሰፍርላችኋል። እየነቀነቀ እየተቀጠቀ በእቅፋችሁ ያስታቅፋችኋል። ሰላም ካጣችሁ ሰላማችሁን ይመልስላችኋል። ግን ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ እግዚአብሔር በፈቃድ በኢየሱስ ክርስቶስ ነውና ይላል ቅዱስ ጳውሎስ። ጸልዩ ኦርቶዶክሳውያን። ከጸሎት በቀር ምን መዳኛ ያለን ኦርቶዶክሳውያን?